ንፍሮ ዋው 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 ይላል። እዚህ ጋር ንፍሮ ሽምብራና ስንዴ መጥቶላችኋል። እንደው የምትረጨው እሱን አግማስ ነው፣ በረከት ነው። ለምንድን ነው የምትረጨው? ይሄን በረከት ነው። በበሬ ሰርቶ ሲበላ ነው ደስ የሚለው። በባዶ ሆዱ ጧት ተነስቶ ምናምን ምግብ አይበላም። ቲክቶከር ሀብቴ ደስታው ሲጎርስ ተመልከቱት። በእውነት በበረከት ነው። እግዚአብሔር እንደው ክርስቶስ እሱ ውለታውን ይመልስላችሁ። አሜን። እንደምን አላችሁ ቤተሰቦቻችን? በዚህኛው ፓርት የማሳያችሁ ደግሞ ምሳው መጥቷል። ከዚህ በፊት ቁርስ ላይ ያያችሁት እንግዲህ ዳቦ ነበረ የበላ ነው፣ ዳቦና ጠላ ነበር። አሁን ደግሞ ሙሉ ድግሱ መጥቷል። እሱን ነው ስንበላ ማሳያችሁ። ይሄን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ሰብስክራይብ ማድረጋችሁ እንዳዘነጉ፣ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ጀምሩት እስከመጨረሻው። የምግቡ አይነት ምንድነው፣ አመጋገባችንን ሁሉንም ማሳያችሁ ይሆናል ማለት ነው። ጎጆ ውስጥ እንግዲህ ከጀርባ የምታዩት ሸራ የተከለለው ጎጆ ነው። እዚህ ውስጥ ሆነን ነው ምንበላው። ስለዚህ ይሄን ቪዲዮ እስከመጨረሻው ማየታችሁን እንዳዘነጉ። ያው አፌ ኮልተፍተፍ የሚልባችሁ ስለደከመኝ ነው። እንደምታዩት እንግዲህ ላቤ በፊቴ እየመጣ ነው። እህቶቻችን እንደምታዩዋቸው እንግዲህ ምግቡን እያዘጋጁ ነው። እንደነገርኳችሁ ጠዋት ላይ ወይም በዛኛው ፓርት ላይ እንደነገርኳችሁ በማራገቢያ ነው ምግቡ የሚሰራው ማለት ነው። እንደምታዩት እንግዲህ በሁለት ትሪ ነው ወይም በሁለት ማዕድ ነው፣ በቅርጫት ነው የመጣው። እንደምታዩት ምግቡ ጭልፈው አለ ዛጋ። እስኪ ወጡ ምንድን ነው? ወጡ እዚህ ጋር በባሊ መጥቷል። ምንድነው? ንፍሮ ነው። ኦኬ ንፍሮ ዋው 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 ይላል። እዚህ ጋር ንፍሮ ሽምብራና ስንዴ መጥቶላችኋል። ሁሉም አግማሱ መጥቷል። እዚህ ጋር በቅርጫት ነው ይዘው የመጡት ምግቡን። እሱ ወጥ ነው። ወጡ በዚህ መጥቶላችኋል። ይሄ ወጡ ነው። ሽክፈቹ ይሄ ወጡ ያው ትንሽ ጠለል ያለው ከስር እንትን ስላለ ነው፣ ስላልተመሳሰለ ነው። ምግቡ ይሄን ይመስላል። ኑ ቁጭ በሉ እንጂ። ጎጆአችን ውስጥ እዛ ጋር እንትን እያጠበች ነው፣ እንጀኛው የሚባለው መጠጫ እያጠበች ነው። ኑ ግቡ። ምግቡ አቀራረቡ ይሄን ይመስላል። እዛ ጋር አረ ጥጆን በዩ በለው። ወደ ምግቡ እየገቡ ነው እንግዲህ፣ ወደ ጎጆአችን እየገቡ ነው። ምሳሌ ይበላ ስለሆነ ማለት ነው። ገባ በሉ። ምንድነው የምትረጨው? እሱን አግማስ ነው፣ በረከት ነው። ለምንድን ነው የምትረጨው? ይሄን በረከት ነው። እሱ ራሱ ይቅመስ። በጣም ብዙ በረከቶች አሉ። በነገራችን ላይ በዲቴይል እነግራችኋለሁ አግማስ የሚባለውን ማለት ነው። አሁን እንግዲህ እንዳያችሁት ንፍሮውን ወስዶ ወደዚህ ወደ እንትኑ ረጭቶታል። ለማንኛውም ወደ ምግባችን እንመለስ። እዚህ ጋር በጣም የተለያየ ምግብ ነው ያለው። ሪጥጥ አለ፣ ምን የሌለ ነገር አለ። የምሬ ነው የምላችሁ። ቁጭ በሉ። ቁጭ በል ጨምርበት። እኔ ልመልስ ማለት ቁጭ በሉ። ቦታ ያዙ እንጂ ሄዶ ጌቶ በታዩት እንግዲህ እየተባረከ ነው። ምግቡ ይሄን ይመስላል። ቡራኬ የሚሰጥ ካህን አለ እንደ ጠዋቱ ማለት ነው። ስለዚህ ቡራኬ እየተቀበልን ነው። ብሉ። እኔም ይሄው ቡራኬን ተቀብያለሁኝ። ግቡማ ቶሎ ወደ ስራ እንድንገባ ጎል ሁለት ማዕድ ነው ያለው። አንዱ ከጎጆ ውስጥ ያለው ይሄኛው ማዕድ ነው። ሁለተኛው በውጭ ያለውና አሳያችኋለሁ። ይኸውላችሁ አንድ ነገር ልንገራችሁ። ይሄ የገጠር ልጅ ወይም ስርዓት ያለው ልጅ ይሄን ይመስላል። እንግዲህ ትልልቅ ሰው እዛ ቢቀርብም ብቻውን እዚህ ጋር ቁጭ ብሏል። ተነስ አንተ ግሽጣ ራሱ አብሬ አልቀርብም ብሎ እኮ ነው። ና በለው እያያ ና በለው። ልጁ እምቢ ብሏል። እናንተ ጋር ይቅረብሽ። አረ የለም እንደዛ ብቻውንም አይቀርም። ተርስ መዛ እያያ ና በለው። ያረጋ ብቻውን ምን ወጣው ነው። ና በለው እንጂ ተርስ ያው አባቴ ካላዘዘኝ ብሎ ነው እስካሁን የሚቆላማው። ተነስ ና እያለህ ነው አንተ። ተነስ አንተ። ምን ሲነግሩት አይሰማም። ብቻውን ቁጭ አለ። ምን ምንድነው? ፌጦ ወዲያ ዘነቡ። ብሉ። እሺ ዘሩ ግጥም ሳህን ይዘሽ ነሽ ለጥበው። ሁለተኛው ማዕድ ይሄ ነው እንግዲህ እንደምታዩት። እዚህም በእንትን ነው የሚበሉት፣ በማራገቢያ ነው የሚበላው። ባህላችን ይህን ይመስላል። እንደምታዩቸው እንግዲህ ገበሬዎቹ በዚህኛው በኩል አንድ ከጎጆ አንድ ማዕድ አለ፣ ቅድም እንዳሳየዋችሁ። እዚህኛው ሁለተኛው ማዕድ አለ። እዚህ ጋር እኔም ሲል ብላ በስመ ስላሴ የተባረከ ይሁን። ይበርክት ይንፈጭፈጭ ይባላል። ገበሬ ሰርጋችን ይሄ ነው።
እንደምታያቸው ነው እንግዲህ ገበሬ እንደዚህ ሰርቶ ቀን ላይ እንግዲህ ከፓርት 1 እስከዚህ ድረስ በደንብ ተከታተላችሁት ከሆነ ገበሬ አለፋፉን ምን ያክል እንደለፋ አይታችኋልና እንደዚህ ለፍቶ እንደዚህ ደግሞ የጣፈጠ ምግብ ሲበላ እንዴት ደስ ይላል መሰላችሁ። ገበሬ ሰርቶ ሲበላ ነው ደስ የሚለው። በባዶ ሆዱ ጧት ተነስቶ ምናምን ምግብ አይበላም። እንደዚህ ጧት ቁርስ ስጡኝ ምናምን ብሎ ምናምን እንደ ከተማ ሰው አይበላም። እዚህ ጋር ምን ያደርጋሉ? ጧት ተነስተው ወደ ስራ ብቻ ነው የሚሄዱት። ከሰሩ በኋላ ሲበሉት ነው የሚረኩት የሚጠግቡት ማለት አይደል እንዴ? ተሳሳትኩ እንደ እያዩ በትክክል ልክ እንደዚህ ነው። እና አብዛኞቻችን ለከርሳችን የምንኖር ሰዎች አለን። አንዳንዶቹ ደግሞ እንደዚህ አይነቱ ንጹህ ገበሬ ደግሞ መጀመሪያ ካልሰራ አይበላም። ስለዚህ ገበሬዎች በዚህ መልኩ ምን እንደምትለው ወጥ ጨምር እያሉኝ ነው። በዛ እንደው ጎበዝ ከስንቱ ልሆ ነው ነይ ወጥ ጨምሪ አንቺ መታልሽ እና ገበሬ በጣም ብዙ አይነት እንትን አለው ገጸ በረከት አለው ማለት የተሰጠው በረከት አለው። በበረከት ነው የሚኖረው። በነገራችን ላይ እንግዲህ ደፋ ቀና ብሎ ቆፍሮ አምርቶ እንደዚህ እንግዲህ የዛሬውን ድካም ብቻ እንኳን አይታችሁታልና ከዘር ከምን ጀምሮ የሚመጣበትን የሚለፈውን ልፋት ሂሳብ ቢሰራ እንደ ጉልበቱ ወይም እንደደከመበት ዋጋውን እያገኘ አይደለም። ነገር ግን እነሱ በበረከት ስለሚኖሩ ትንሽ ነገር ነው የሚበቃቸው፣ ትንሽ ነገር ያረካቸዋል። ከዛ ላይ ደግሞ ያም እንግዲህ በእምነት ስለሚመገቡት ወይም በእምነት ስለሚጠቀሙት በበረከት ነው የሚስፋፉት ማለት ነው። ለዚህ ይህን ይመስላል። ቀጣይ እዛኛው ማዕድ ሄደን ደግሞ ምን እንደሚሉ እነሱ እንጠይቃለን ማለት ነው። ብሉ ጠጡ፣ የጎደለ ነገር ካለ በጸጋ እናመሰግናለን። እሺ እኔም አመሰግናለሁ። ብሉ አጠላው ቅጅላችሁ አጉርሰኝ እስቲ። ቲክቶከር ሀብቴ ደስታው ሲጎርስ ተመልከቱት። በእውነት በበረከት ነው፣ በፍቅር ሲጎርስ እስኪ ተመልከት በእናትህ እስኪ በማረግ እስኪ በእናትህ እስኪ በእናትህ በቅርጫት ተመልከት ተመልከት። ይህን እንጀራ አዲስ አበባ አለ የለም። የጤና ቀለብ ያርገው። አሜን አሜን። ደግሞ ጤፍ ነው ተወቅቶ እንደው ለባልቴቶችም እንደው ለኮበሎቹ የሚረዳ ያርግልና አሜን። ያርስትልና አሜን። ብሩክኑ አሜን። የተላፋችሁት ወንድሞቻችንም እንደው እግዚአብሔር እንደው ክርስቶስ እሱ ውለታውን ይመልስላችሁ አሜን። እንግዲህ ሰው አይመልሰውም፣ ክርስቶስ ነው እሱ ይመልሰው። እግዚአብሔር ይስጥልን አሜን። ካሁኑ አሜን። ገለባው ለበሬ ምርቱ ለገበሬ የሚጠቅም ያርግልን አሜን። ልጅ የሚዳረበት ባልቴት ሽማግሌ የምትወርበት አዝመራ ያርግልን። ለዳግሚያ ሰብል ለዳግሚያ የገበሬ ሰርጉ ነው። ዳግሚያ ሰርግ ያብቃልን አሜን አሜን። ሳቅ በስላቅ ተበልቶ የሚያልቅ ያርግልን አሜን አሜን። እግዚአብሔር ይስጥልን ያድርሰው ያድርስልን አሜን። ያመሰይ በለን አሜን። ወጣት ደግ አሜን። እግዚአብሔር ይስጥልን ወንድሞቻችን እናቶቻችን ያከበራችሁ እግዚአብሔር ያክብራችሁ አሜን። ለሥራ ደረጃችሁ ባላችሁበት ቦታ ይቀድሳችሁ ይባርካችሁ አሜን። ከርሞነ ያርስልን አሜን። ያውድማ ሰርጉን አይንሰን አሜን። እግዚአብሔር ይስጥልን አሜን። ማረስን ማፈስን ለኛ ይበለው አሜን ያርስልን አሜን አሜን። በሰላም የዋለ በሰላም አስመሽቶ በሰላም ያሳድረን። አቡነ ዘበሰማያት